ሰላም ውድ ተመልካቾቼ እንደምን ቆይታችኋል? እንግዲህ በዛሬው የቪዲዮ ክፍል ላይ ስለ ቬክተር አንስተን የምንወያይ ይሆናል ማለት ነው። ቬክተር በኢንጂነሪንግ ጥናት ውስጥ፣ ቬክተር በፊዚክስ በማቴማቲክስ ጥናት ውስጥ ምን ያክል አስፈላጊ እንደሆነ አንስተን እንመለከታለን ማለት ነው። በእርግጥ ማቴማቲክስ ዲፕ ኢንሳይድ ወደ ታች ጠልቀን ወደ አተም ወደ ፓርቲክል ስንወርድ ማቴማቲክስን ነው የምናገኘው ማለት ነው። አንድ ወቅት ዘ ፌመስ ቲዎሬቲካል ፊዚሲስት ሚቺዮ ካኩ ይህንን ነገር ሲገልጸው እንደዚህ ብሏል። ሁሉም ባዮሎጂ ኬሚስትሪ ነው፣ ሁሉም ኬሚስትሪ ደግሞ ፊዚክስ ነው፣ ሁሉም ፊዚክስ ማቴማቲክስ ነው በማለት ገልጾታል። ታዲያ በዚህ አገላለጽ ስንመለከት ሁሉንም ባዮሎጂ ብናጠና ሞለኪውልና አተም እናገኛለን። ሁሉም ሞለኪውል ደግሞ የሚፈጠረው በኤሌክትሮን ትራንስፈር ነው ማለት ነው። ስለዚህ ኤሌክትሮን ትራንስፈር ካለ ደግሞ ኬሚስትሪ ይሆናል ማለት ነው። ኤሌክትሮን እንዴት ትራንስፈር ትሆናለች፣ ኢነርጂዋ፣ ኤሌክትሮን እንዴት ኤግዛይት ትሆናለች የሚለውን ደግሞ በጥልቅ የሚያጠናው ፊዚክስ ይሆናል ማለት ነው። የኤሌክትሮን የኢነርጂ ሌቭልና ኳንተም ስቴቷን የሚገልጸው ደግሞ ማቴማቲክስ ሆኖ ይመጣል ማለት ነው። ታዲያ ማቴማቲክስ የሁሉ ነገር ገላጭ ሆኖ እናገኘዋለን ማለት ነው። ከዚህ አንጻር እንግዲህ ዛሬ የምናነሳው ቀለል ያለ የማቴማቲክስ ዘርፍ ነው ማለት ነው። ቬክተር እንግዲህ የቬክተር ኮንሰፕት የመጣው የፊዚካል ኳንቲቲዎችን ሪዛልታንት በምንፈልግበት ጊዜ ዳይሬክሽን ያላቸው ለምሳሌ ፎርስ እና አክሰለሬሽን እንደዚህ አንደምራቸውም ማለት ነው። ሶ ዜር ኢዝ ኤ ኳንቲቲ ዛት ሃዝ ቦዝ ማግኒቲዩድ ኤንድ ዳይሬክሽን እና ማግኒቲዩድ ያላቸውን ነገሮች ሪዛልታንታቸውን ለመፈለግ ግዴታ የቬክተር እውቀት መኖር መቻል አለበት ማለት ነው። ዛሬ እሱን ነው የምናየው። ቀስቲ ወደ ካልኩሌሽኑ እንሄድ። እንግዲህ በዛሬው ቪዲዮ ላይ የምንመለከተው ስለ ቬክተር ነው ማለት ነው። ስለ ቬክተር እንመለከታለን ማለት ነው። የቬክተር ጥናት የተፈጠረበት ምክንያት ምንድን ነው? የሆነ ፊዚካል ኳንቲቲ አለ። ፊዚካል ኳንቲቲ ሆነው ቦዝ ማግኒቲዩድ ፕላስ ዩኒት ፕላስ ዳይሬክሽን ያላቸው አሉ። እንዲሁም ማግኒቲዩድ ፕላስ ዩኒት ብቻ የሚገለጹ ፊዚካል ኳንቲቲዎች አሉ ማለት ነው። ለምሳሌ 3 ኪሎ ግራም ስኳር ማግኒቲዩድ አለው ፕላስ ዩኒት አለው ማለት ነው። ነገር ግን ለምሳሌ ፎርስን ብንመለከት 3 ኒውተን የሚለው ፎርስ ፕላስ ወደ ዌስት ዳይሬክሽን ሊሆን ይችላል፣ ወይም ትዋርድስ ቱ ራይት ወይም ሌፍት የሚል አገላለጽ አለው ማለት ነው። ይህን ስንመለከት ማግኒቲዩዱ አለ፣ ዩኒቱ አለ፣ ፕላስ ዳይሬክሽኑ አለ ማለት ነው። እንደዚህ ሲሆን ምን እንለዋለን ማለት ነው? ቬክተር። እንደዚህ ዳይሬክሽን ያላቸውን ነገሮች ሪዛልታንታቸውን ስንፈልግ ዝም ብለን እንደሌላው በአርትሜቲክ ኦፕሬሽን ያ ማለት መደመር፣ መቀነስ፣ ማባዛትና ማካፈልን ተጠቅመን ዝም ብለን ሪዛልታንታቸውን ማምጣት አንችልም ማለት ነው። ለምሳሌ ስኳር ቢኖረን 3 ኪሎ ግራም ስኳር ሲደመር 3 ኪሎ ግራም ስኳር እዚህ ኳልስቱ 6 ኪሎ ግራም ስኳር ይሆናል ማለት ነው። የቬክተር ሪዛልታንት ግን ህግ አለው ማለት ነው። ምን አይነት ህጎች አሉት? አንደኛው ኮሳይን ሎ የሚባል አለ። ኮሳይን ሎ አለ። ኮምፖነንት ሜትድ የሚባል አለ። ኮምፖነንት ሜትድ አለ። ኮምፖነንት ሜትድ አለ። ዶት ፕሮዳክት አለ። ዶት ፕሮዳክት አለ። ክሮስ ፕሮዳክት አለ። ክሮስ ፕሮዳክት አለ። እነዚህ ሁሉ የቬክተር ሪዛልታንት የሚፈለግበት መንገድ ነው ማለት ነው። እነዚህ ሁሉ የቬክተር ሪዛልታንት የምንፈልግባቸው መንገዶች ናቸው ማለት ነው። ስካለር ኳንቲቲ ግን ቢሆን ለምሳሌ የዘይትን ብንፈልግ 3 ሊትር ዘይት ሲደመር 3 ሊትር ዘይት እኩል ነው 6 ሊትር ዘይት መደመር ብቻ ነው። ወይም ደግሞ ልናበዛ እንችላለን፣ በሆነ ስካለር ልናበዛ እንችላለን ማለት ነው። ቬክተር ላይ ስንመጣ የተለየ ህጎች ተጠቅመን ነው ማለት ነው ሪዛልታንቱን የምንፈልገው። ስለዚህ የቬክተር ኮንሰፕት የመጣበት ትልቁ ምክንያት በዚህ ምክንያት ነው። ትልቁ ምክንያት ማግኒቲዩድ ፕላስ ዩኒት ፕላስ ዳይሬክሽን ያላቸው ኳንቲቲዎች ሪዛልታንታቸውን ስንፈልግ
ዝም ብለን በዚህኛው አርትሜቲክ ኦፕሬሽን ልንፈልግ ስለማንችል የቬክተር ኮንሰፕት መጣ ማለት ነው። ማግኒቲዩድ ፕላስ ዩኒት ፕላስ ዳይሬክሽን ያላቸውን ኳንቲቲዎች ሪዛልታንታቸው የሚፈለገው በተለየ መንገድ ነው ማለት ነው። ወይ ዶት ፕሮዳክት ወይ ክሮስ ፕሮዳክት ወይ በኮምፖነንት ወይ በኮሳይን ሎው ልንጠቀም እንችላለን ማለት ነው። ለምሳሌ እዚህ ጋር ይሄን ቦክስ እንመልከት። ይሄ ቦክስ እንግዲህ ሶስት የተለያዩ ሰዎች የተለያዩ ፎርሶች F1 F2 እንዲሁም እዚህ ጋር F3ን በለው ወደ ላይ ማለት ነው። እነዚህ ፎርሶች አፕላይ ተደረጉበት ብንል ይሄ ቦክስ ወዴት ነው? አክሰለሬ ወደዚህ ነው ወዴት ነው? ሶ የዚህን ሪዛልታንት ዝም ብለን ምን አንልም ማለት ነው። እንደዚህ ደምረን ምናምን እዚህ ጋር እንደደመርነው ደምረን አንፈልግም ማለት ነው። ምን እናደርጋለን ማለት ነው? ዳይሬክሽን ያለው ስለሆነ ቬክተር ስለሆነ የራሱን መንገድ ተጠቅመን ሪዛልታንቱን እንፈልጋለን ማለት ነው። ምን ልናደርግ እንችላለን? በፖሊጎን ሜትድ ልንሰራው እንችላለን። F1ን እዚህ ጋር ብናመጣው F1 እንደዚህ ነው። ስለዚህ F2 ወደ ላይ ነው። ይሄው F2 እዚህ ጋር ነው። F1 ይሄውና ከዛ F3 ደግሞ ወደ ላይ ነው። F3 ወደ ላይ እንደዚህ አድርገን F3። ስለዚህ በፖሊጎን ሜትድ እንትን ካልነው ሪዛልታንቱ የት ይሆናል ማለት ነው? ይሄ ሪዛልታንት ይሆናል ማለት ነው። ፎርስ ኦፍ ሪዛልታንት FR ይሆናል ማለት ነው። ሶ በኮምፖነንት ደግሞ ከሆነ XY ፕሌን እንሰራና ይሄንኑ XY ፕሌን እንሰራና ሶ F1 በዚህ ዳይሬክሽን ነው። ስለዚህ F1 እንላለን። F2 በዚህ ዳይሬክሽን ነው። ይሄን F2 እንላለን። F3 ደግሞ በዚህ ዳይሬክሽን ነው። ይሄን F3 እንላለን ማለት ነው። ስለዚህ እያንዳንዳቸውን ይሄ ከሆሪዞንታል ያለውን አንግል እናስቀምጥና ቴታ ብለን ሪዛልታንቱን እንፈልጋለን ማለት ነው። ሶ በአጠቃላይ ቬክተር የሚለው ኮንሰፕት የመጣው ማግኒቲዩድ ፕላስ ዩኒት ፕላስ ዳይሬክሽን ያላቸውን ነገሮች ለምሳሌ ፎርስ፣ ዲስፕሌስመንት፣ አክሰለሬሽን፣ ቬሎሲቲ፣ ቶርክ እነዚህ ሁሉ ማግኒቲዩድ ፕላስ ዳይሬክሽን ያላቸው ስለሆኑ የነዚህ ሪዛልታንት ሲፈለግ ዝም ብለን በምናውቀው የአርትሜቲክ ኦፕሬሽን ተጠቅመን አንደምርም፣ አንቀንስም፣ አናባዛም ማለት ነው። የራሱ የሆነ ህግ አለው ማለት ነው። ያንን የምናጠናበት የማቴማቲክስ ዘርፍ ነው ቬክተር የምንለው ማለት ነው።